የእመቤታችን እኮ በቃ ወላዲታ አምላክ የሚለው ስሟ ላይ ነው ክብሯ ያለው። ቅድምም ይዋድ እንዳለው ወላዲታ አምላክ ካልክ በኋላ አለማክበር አይቻልም ወይ? እንደነ ማነው ወላዲታ አምላክ መባል የለባትም እንደሚሉት ሰዎች ወጥረህ መከራከር ነው ለማክበር ካልፈለክ እንጂ አላከብርም ብሎ ያመፀ ሰው ድንግል ማርያምን ማክበር አይገባም። ማክበር አልፈልግም ያለ ሰው ወላዲታ አምላክ የሚለውን ስም መተው ነው ያለበት። ባይዘወይ ወላዲታ አምላክ አትባልም የሚሉት ግሩፖች ኮንሲስተንት ናቸው። ስህተት ናቸው እንጂ ኮንሲስተንት ናቸው። በዚህ በደብል ፕሪዴስቲኔሽን ከሉትራን ይልቅ እነዚህ ሪፎርመሮቹ ካልቪኒስቶቹ ኮንሲስተንት እንደሆኑት ኮንሲስተንቱ ነው። ግን ያው ሁለቱም ስህተት ናቸው። ሎጂካል ኮንሲስተንሲ ግን እነዛኞቹ አላቸው እንደምታውቁት ማለት ነው። እነዚህም ቢሆን አሁን ሎጂካሊ ኮንሲስተንት የሆኑት መባል የለባትም የሚሉት ናቸው። ከፕሮቴስታንት ቅዱሳንን አለማክበር፣ ለድንግል ማርያም ክብር አለመስጠት፣ ቬነሬት አለማድረግ፣ ይሄንን ትምህርት ካለመቀበላቸው አንጻር ወላዲታ አምላክ አንልም ብለው መከራከር ነው ያለባቸው። ለምን ካላችሁ ወላዲታ አምላክ ካሉ በቃ ስም ላይ ነው ክብር ያለው። እንደ እግዚአብሔር ታዲያ ስማቸውን ሲቀይር የነበረ ለምንድን ነው? ለምሳሌ የብሉይ ኪዳን ሰዎችን እና አብርሃምን ሐዋርያትን ሲጠራ ሌሎችንም ስማቸው ላይ እኮ ነው ክብር ያለው። ስም እኮ ክብር ነው። እና ድንግል ማርያም ወላዲታ አምላክ ስትባል ለምሳሌ ሔዋን የሕያዋን እናት የሚል ስም ሔዋን ብሎ አዳም ሲያወጣላት ስሟ ላይ ክብሯን እየተናገረ ነው። እና በስም ላይ ክብር አለ። በቃ ሁልጊዜ ስም ላይ ክብር አለ። ወላዲታ አምላክ ቴዎቶኮስ ካለ አንድ ሰው በቃ አለማክበር አይችልም ድንግል ማርያምን። ለዛ ነው ሁሉም ጥንታውያን አብያተ ክርስቲያናት ተባብረው በድንግል ማርያም ክብር ላይ አንድ አይነት የሆኑበት ምክንያት። በቃ ይህን ዶክትሪን ይቀበላሉ በጋራ ወላዲታ አምላክ የሚለውን ስም ቴዎሎጂካሊ ከተቀበሉ ቬኔሬሽኑ ክብሩ ምናምን ግዴታ አብሮ መኖር አለበት። ካልሆነ ኢንኮንሲስተንት ነው የሚሆነው። ምክንያቱም በመጽሐፍ ቅዱስ ታሪክ በአጠቃላይ የተከበሩ ሰዎች እናቶች ሁሉ የተከበሩ ናቸው። የነገስታት እናቶች ለምሳሌ አንደኛ ነገስት ምዕራፍ 2 ላይ የሰሎሞን እናት ወደ ቤተ መንግስት ስትገባ፣ ወደ ሰሎሞን ወደሚፈርድበት ቤት ስትገባ ሶሎሞን ወንበር አስቀምጦ ዙፋን አስቀምጦ በቀኙ ነው ያስቀመጣት። በቀኝ ማስቀመጥ ማክበር ነው እናቱን። የብሉይ ኪዳን እናቶች ንግስት ናቸው፣ ኩዊን ናቸው። ከሌላው ዓለም በተለየ ሁኔታ መጽሐፍ ቅዱስ የነገስታት እናቶች ናቸው ንግስት የሚሆኑ ኩዊን የሚሆኑት፣ ያው ለእመቤታችን ምሳሌ እንዲሆኑ ማለት ነው። ሶሎሞን የክርስቶስ ምሳሌ ነው እንደምታውቁት በመጽሐፍ ቅዱስ። ምክንያቱም ሶሎሞን የአባቱን ዙፋን የዳዊቱን ዙፋን እንደወረሰ ክርስቶስም በዳዊት በአባቱ ዙፋን ላይ ለዘላለም ይነግሳል ተብሎ ተነግሮለታል። ስለዚህ ክርስቶስ በሶሎሞን መንበር ተቀመጠ ብሎ ለዘላለም መንግስት ግን ዘላለማዊ መንግስት ያለችው ተብሎ እንደተነገረ እመቤታችንም የሶሎሞን እናት በተከበረችበት ክብር ትከበራለች ማለት ነው። ስለዚህ እናት ብሎ አለማክበር አይቻልም። እና አሁን እኔ እንደው በእውነት ሰሞኑን መስማት የምፈልገው ቅድም ቶኒ ሲል በጣም ገርሞኛል። የእነሱን ነገረ ማርያም ይንገሩን እያለ ነበረ ያልተለጠጠውን። እስኪ ነገረ ማርያም ወላዲታ አምላክ ካሉ በኋላ እስከምን እንደሚያከብሯት ይንገሩን። ወላዲታ አምላክ ካሉ በኋላ ስለ ቬኔሬሽኗ፣ ስለ ክብሯ፣ በቤተ ክርስቲያን ውስጥ ስላላት ቦታ እግዚአብሔር በምን ያህል ደረጃ እንዳከበራት እስኪ ይንገሩ። ይቀጥሉበት። እንግዲህ ያው ሜሪዮሎጂ ጀምረዋል፣ ወደ ሃይ ሜሪዮሎጂ ገብተዋል። ባይዘወይ እነዚህ ቴዎሎጂ የተማሩት ፕሮቴስታንት ውስጥ ያሉት ቴዎሎጂ የተማሩት ሃይ ክርስቶሎጂን የሚቀበሉት ሃይ ሜሪዮሎጂ ውስጥ ገብተዋል። አሁን በቃ ግዴታ ነው። ሃይ ክርስቶሎጂ ከተቀበሉ ሃይ ሜሪዮሎጂ መቀበል ግዴታ ነው። ምክንያቱም የኤፌሶን ጉባኤ ሃይ ክርስቶሎጂ ያሸነፈበት ነው። እነ ንስጥሮስ ያመጡት ዝቅ ያለ ክርስቶስን ዝቅ የሚያደርግ የሚከፍል ክርስቶሎጂ ተሸንፎ ምንፍቅና እንደሆነ ተገልጦ አይ ክርስቶስ አንድ ነው ተብሎ ቤተክርስቲያን ያወጀችበት እምነቷን የገለጠችበት ጉባኤ ነው። ከፍ ያለው ምንድነው
የተደላደለው የመጠቀው ነገር ክርስቶስ የታወጀበት ነው። የታወጀበት ስንል የተጀመረ ማለት አይደለም። ያው አሸንፎ የወጣበት ምንፍቅናዎችን የተወገዙበት ማለታችን ነው እዛ የሚቃረኑት። ስለዚህ ልክ ያ ጉባኤ ላይ ነው ድንግል ማርያም ወላዲተ አምላክ ተብሎ የታወጀበት። አሁንም የታወጀ ስንል በፊት ያልነበረ ማለት አይደለም። ከና ወዲህ ከጥንት ዘመን ጀምሮ ነበር። መጽሐፍ ቅዱስም የጌታዬ እናት ስለሚል ማለት ነው። ከመጽሐፍ ቅዱስ ከሐዋርያት ዘመን ጀምሮ ያለ ነው እና ሃይ ክርስቶሎጂ ግዴታ ሃይ ሜሮሎጂ ነው። ሃይ ሜሮሎጂ ያመጣል። ሃይ ሜሮሎጂ ደግሞ ግዴታ ቬኔሬሽን ያመጣል። ድንግል ማርያምን ማክበር ግድ ነው። በቃ ወላዲተ አምላክ ካሉ በኋላ ግድ ነው። አሁን ስለ ቬኔሬሽን ነው ማውራት ያለብን። እነሱ ጋር ተለጠጠ አልተለጠጠ ምናምን የሚለው ነው እንትኑን ይተውትና ወላዲተ አምላክ ካሉ በኋላ እንደማን ነው የሚያከብሯት? እንደ ንግስት ነው። ምክንያቱም ክርስቶስ ንጉስ ነው። ዘላለማዊ ንጉስ ነው የወለደችው። ምድራውያን ነገስታትን የወለዱ እናቶች በልጆቻቸው ይከበራሉ። ድንግል ማርያምን እስከምን እንደሚያከብሯት አሁን እሱን ነው መስማት የምንፈልገው ማለት ነው። እንደኛ ነች ብጽዕት ነች ምናምን የሚል የመጽሐፍ ቅዱስ ቃል እሱን እንቀበላለን ይላሉ። ግን መጽሐፍ ቅዱስ በፍጥረታት መካከል ደረጃ አውጥቷል። ለምሳሌ ስለ ዮሐንስ የተነገረ አለ አይደል? ዮሐንስ ከሴቶች ከተወለዱ ሁሉ እንደ ዮሐንስ ያለ አልተነሳም። ለሐዋርያት የተሰጠ ማዕረግ አለ። ሐዋርያት በ12ቱ የእስራኤል ነገድ ላይ ትፈርዳላችሁ የበጉ ሐዋርያት ተብሎ በከበረ ሁኔታ በኢየሩሳሌም ደጆች ላይ ስሞቻችሁ ይጻፋል። በሰማያዊት ኢየሩሳሌም ላይ ራዕየ ዮሐንስ ላይ የሐዋርያት የ12ቱ ሐዋርያት ስሞች በበሮቻቸው ላይ ተጽፎ ነበር ይላል። የሐዋርያትን ክብር ለማሳየት ነው እና ሐዋርያት የከበሩ ናቸው በተሰጣቸው ስራ የተነሳ። ዮሐንስ መጥምቅ የከበረ ነው ክርስቶስን ስላጠመቀ የክርስቶስ መንገድ ጠራጊ ስለሆነ ማለት ነው። ስለዚህ ቅዱሳን ከነቢያት ጀምሮ እስከ ሐዋርያት ዘመን ድረስ ዳዊት ለምሳሌ በጣም የከበረ ነው። ክርስቶስ ራሱ የዳዊት ልጅ እያሉ ነበር የሚለምኑት። ዳዊትን እያነሱ ከክርስቶስ መዳንን የሚፈልጉ ፈውስን የሚፈልጉ ሰዎች ዳዊትን እያነሱ የዳዊት ልጅ ወይ ማረን ይሉት ነበር። ለዳዊት ያለውን ክብር፣ እስራኤላውያን ለዳዊት ያላቸውን ክብር፣ እግዚአብሔርም ለዳዊት ያለውን ክብር ስለሚያሳይ ማለት ነው። ስለዚህ ክብር አለ። የአንዱ ክብር ከአንዱ ይበልጣል። በመላእክትም ዘንድ ሊቃነ መላእክት አሉ፣ እግዚአብሔር ዙፋን ፊት ቀርበው የሚያመሰግኑ፣ ሌሎቹ ደግሞ የሚላኩ የሚያገለግሉ የመላእክት ሃይራርኪ አለ። በቅዱሳን ዘንድ ሃይራርኪ አለ። ድንግል ማርያምን የት ቦታ እንደሚያስቀምጧት አሁን ማወቅ እንፈልጋለን ማለት ነው። ወላዲተ አምላክ ካሉ የአምላክ እናት ካሉ ዘንድ ይህ የአምላክ እናት የሚለው ስም የት ቦታ ላይ ነው የሚያስቀምጣት? በክብር በእግዚአብሔር መንግስት የክብር ደረጃ የት ቦታ ላይ ነው የሚያስቀምጣት የሚለውን አሁን ይሄ ነው በጣም እንግዲህ እንትን የሚያመጣው ኢንኮንሲስተንሲ የሚያመጣው የፕሮቴስታንት ቲዮሎጂ ላይ ኢንኮንሲስተንሲ የሚያመጣው ይሄ ነው። ሃይ ሜሮሎጂ እነሱ ጋር የለም። አያችሁ ችግሩ ድንግል ማርያምን በተሰጣት ክብር የአምላክነት በሆነችበት ደረጃ የሚያስቀምጡበት ቦታ የለም። ስሙ ግን ደግሞ የአምላክናት የሚለው ግዴታ በቃ የተማሩት የቤተክርስቲያን ታሪክ የሚያውቁት የጉባኤያትን ውሳኔ የሚያውቁት እሱን ከተቀበሉ ምን ያህል ምንፍቅና ውስጥ እንደሚገቡ ይታወቃል። ስለዚህ እንትን ውስጥ ናቸው፣ ይሄ ስትራግል ውስጥ ናቸው፣ በሁለት ቴንሽን መካከል ማለት ነው። ወላዲተ አምላክ የሚለውን ብንክድ ንስጥሮሳዊነት ውስጥ እንገባለን። ወላዲተ አምላክ የሚለውን ብንቀበል ደግሞ ድንግል ማርያምን ማክበር ግድ ይለናል። ስለዚህ የትኛው ነው የሚሻል? እንግዲህ ሁለት ቡድን ነው የሚታየው። አንደኛው አይ ወላዲተ አምላክ የሚለውን እንቀበልና ከዚህ በላይ ግን አናልፍም እንበል የሚል አለ። ሁለተኛው ደግሞ አይ ወላዲተ አምላክ የሚለውን ከተቀበልን እዛ ላይ መቆም የምንችል አይመስለንም፣ ስለዚህ እዛ ላይ ስለማንቆም ይህንን ራሱ አንቀበልም እንበል። ባንቀበል ይሻላል። ወላዲተ አምላክ የሚለውን ከተቀበልን እዛ ላይ መቆም አይቻልም። ድንግል ማርያምን ማክበር፣ ድንግል ማርያም በእግዚአብሔር ዘንድ ያላትን ቦታ ግዴታ መናገር ይኖርብናል። ስለዚህ አንቀበልም። መጽሐፍ ቅዱሳዊ ብቻ ነን እኛ፣ መጽሐፍ ቅዱስ በተናገረው ልክ ብቻ ነው ብለን ብቻ ያው መጽሐፍ ቅዱስ ብቻ የሚለው የፈለጉትን አቋም ለመያዝ ስለሚመች እንደዚህ አይነት ሁለት የተለያየ አቋም ነው የምናየው ማለት ነው። እና ሎጂካሊ አንልም የሚሉት ይሻላሉ። ሎጂካሊ ኮሄረንት ናቸው። በስህተት ደረጃ ሁሉም ስህተት ናቸው። ወላዲተ አምላክ ካሉ በኋላ ቬኔሬት አናረግም ክብር አንሰጥም የሚሉትም ክብር ሲባል የተለየ ክብር ማለት ነው።
ለአምላክ እናት የሚገባ ክብር ማለት ነው። እሱንም የሚሉትም ስህተት ናቸው። ወላዲተ አምላክ የሚል ስም ሰጥቶ አላከብርም፣ ከፍጥረት ሁሉ ከፍ አድርጌ አላከብርም ማለት ስህተት ስለሆነ ማለት ነው። አይ ወላዲተ አምላክም አንልም ቬነሬትም አናረግም የሚሉትም ስህተት ናቸው። በሎጂካል ኮንሲስተንሲ ከሄድን ግን ወላዲተ አምላክ አንልምም አናከብርም የሚሉት ይሻላሉ። ኮንሲስተንት ናቸው አትሊስት ብዬ አምናለሁ። ይህንን ሀሳብ ለመስጠት ነው። ጊዜ ርስትልኝ ነገረ ማርያምን ሳይነሳ ወይም ስለ ማርያም ሳይነሳ በቃ ስለ ኢየሱስ ብቻ ነው ማውራት ያለብን፣ ወይም ስለ ኢየሱስ ስናነሳ ማርያምን ማንሳት አያስፈልግም ይላሉና ሰሞኑን እየገቡ አንዳንዶቹ አይ ቴዎቶኮስ እኮ ትባላለች የሚሉት ሰዎች ምላሽ ሲሰጡ ከሰማችሁ ምን እያሉ ነበረ? አይ ይሄ እኮ ወላዲተ አምላክ የሚለው ነገረ ክርስቶስን ይነካል። ስለዚህ ነገረ ክርስቶስን ስለሚነካ የግዴታ ልናምነው ይገባል እያሉ ቃሌን ጨምሮ ምላሽ የሰጡ ወንድሞች አሉ፣ ፕሮቴስታንቶቹ ማለት ነው። እነ ሜሎስ ምናምን ነገር ይህን ይዘን ምን እንላለን? ወላዲተ አምላክ ማለት አይቻልም ወይም አያስፈልግም፣ ወላዲተ አምላክ ሳንል ነገረ ክርስቶስን ማውራት እንችላለን ያሉትን ምላሽ ሲሰጡ የግዴታ ነገረ ክርስቶስን ይነካል ካሉ እኛ ጋር መጥተው ምን ማለት የለባቸውም ማለት ነው። ስለ ክርስቶስ ስታነሱ ስለ ማርያም አታንሱ ማለት የለባቸውም ማለት ነው። ወይም ወላዲተ አምላክነቷን አትናገሩ ማለት የለባቸውም። ምክንያቱም ወንድሞቻቸው ወላዲተ አምላክ የሚለውን ሲክዱ ነገረ ክርስቶስን እንደሚነካ ራሳችሁ ስለመሰከራችሁ እኛም እያደረግን ያለ ነው ይህንን ነው። ነገረ ክርስቶስ ሲነሳ ምን ይነሳል? አብሮ ክርስቶስ ፍጹም ሰው ፍጹም አምላክ እንደመሆኑ ስግው ቃል እንደመሆኑ ስጋን ከድንግል እንደመንሳቱ አብሮ ይነሳል። ምክንያቱም ከጥንቱ ጌታ ኢየሱስ ወይም ቃል ከጥንቱ ቃል ወይም ሳይዋሃድ በፊት ያለውን ስናነሳ ከድንግል ስጋ አልነሳምና ይወራለትም አይደለ? ስለዚህ ፍጹም ሰውነትን ማንሳት ፈልግ ወይም ሲነሳ ማርያም ትነሳለች ነው። ሌላ ነገር የለውም። ሌላ ነገር የለውም። የሚለውንም ስንናገር የመጀመሪያው ትኩረታችን ነገረ ክርስቶስን ስለሚነካ ነው። እናንተ ስትሉ ነገረ ክርስቶስን ይነካል እኮ ስትሉ ልክ ናችሁ። እኛ ስንል አይ ለማርያም ነገር ስላላችሁ ነው የሚል ፋላሲ ነገር ለማንሳት ሞክራል። ይህም ልክ አይደለም እና በራሳችሁ አይሙ መዝናችሁ የእኛን እምነት ነው ብላችሁ አትበይኑብን እባካችሁ እባካችሁ። ልክ አይደለም ማለት ሲያቅታችሁ መመለስ ሲያቅታችሁ የተለጠጠ ነገረ ማርያም ስላለ ነው እያላችሁ ራሳችሁን አታሞኙ። ልክ አይደለም። ነገረ ማርያም ተለጠጠ አልተለጠጠ ሚዛኑ የእናንተ አይምሮ ሊሆን አይችልም። እኔ በጣም የሚገርመኝ በራሳቸው አይምሮ መዝነው ደምድመው ጨርሰው በቃ እንዲህ ነው ይላሉ። የእኔን እምነት እንዴት እንዲህ ነው ብለህ ትዘጋዋለህ? የእኔን እምነት እኔ ነኝ እኮ መግለጽ ያለብኝ አይደለ እንዴ? ሙስሊሞችን በሚያምኑት ነው አይደል የምትሞግቷቸው? ምንሞግታቸው በሚያምኑት ነው። እናምናለን ባሉት አላህ አካል አለው ሲል አለው ብለህ አምናለህ፣ ስለዚህ ትጠየቃለህ፣ ሙግት ይቀርብብሃል። አይ የለውም ብሎ ካመነ አለው ትላለህ እያለ ይሞገታል እንዴ? አይሞገትም። ስለዚህ ማርያምን አናመልካትም እያለን ታመልኳታላችሁ። 24 ሰዓት ላይቭ ርዕሱ ታመልኳታላችሁ። ይሄ ድንዛዜ ነው። ወላዲተ አምላክ ትባላለች ስንል ነገረ ክርስቶስ ስለሆነ ነው እያለን አይ እኛ ስንለው ነገረ ክርስቶስ ነው ስንለው ልክ ነው፣ እናንተ ስትሉት ልክ አይደለም፣ እናንተ ማምለክ ፈልጋችሁ ነው፣ እናንተ እንዲህ ማለት ፈልጋችሁ ነው። ይሄ ከንቱ ወቀሳ ነው እና ልክ አይደለም፣ ልክ አይደለም። መጽሐፍ ቅዱስ በግልጽ ቋንቋ ነው የሚናገረው። ከድንግል የተወለደው እርሱ አምላክ ነው፣ እናቱ ነችና የአምላክ እናት ትባላለች። ከድንግል የነሳውን ስጋ የራሱ አድርጎታል። ለዛ ነው መጽሐፍ ቅዱስ በገዛ ስጋው የሚለን በገዛ ደሙ የሚለን ማለት ነው። በገዛ ደሙ የዋጃትን ቤተክርስቲያን ይል አይደለ? የራሱ አድርጎታል። የራሱ ያደረገው ያ ስጋ የነሳው ከድንግል ነው። እርሷም ደግሞ ወልደዋለች፣ ያሳድገዋለች፣ እናቱ ነች። ፍጹም ሰውነቱን ካመንክ አንተ ለእናት ያለህን ቦታ ኢየሱስም ለእናቱ አለው። ይህን ማወቅ ያስፈልጋል። እናትህ በአንተ ላይ እንደነበራት ቦታ
ልክ እንዲሁ ማርያም በኢየሱስ ላይ ነበራት። ያንን ማወቅ ያስፈልጋል። ፍጹም ሰው ነው ሲሉ አምላክነቱን አግልለው ጨርሰው ማርያም ጋር ሲሄዱ ግን ማርያም ግን ለልጇ ላይ እንደዚህ አይነት ቦታማ እንዴት ይኖራታል የሚል ቦታ ውስጥ ይገባሉ። በጣም ነው የሚገርመው። ይሄ ወልዳ ልጄ ብላ አጥብታ አሳድገዋለች የእኛን ጌታ። እርሱም ፍጹም ልጇ ነው። በመስቀል ላይ እያለ በሞቱ ሰዓት አደራ ብሎ የሰጣት እናቱ ነች አይደለ? ስለዚህ ማርያም በኢየሱስ ዘንድ ቦታ አላት። ኢየሱስም በማርያም ዘንድ የልጅነትም ጭምር ቦታ አለው። የአምላክነትም የልጅነትም ቦታ አለው በማርያም ዘንድ። ይሄ ከፍጥረት ታሪክ ልዩ ያደርጋታል። ይህንን መካድ አንችልም። ወላዲተ አምላክ የሚለው ግን ነገረ ክርስቶስ ነው፣ ነገረ ማርያም ብቻ አይደለም። እንደውም በትልቁ ምንፍቅና የሚሆነው ይሄ ነው። ነገረ ክርስቶስን የሚያመሰቃቅልባችሁ ነገር ለራሳችሁ ለትምህርታችሁ ስትሉ ተጠንቀቁ። እውነት ለመናገር ከኛ ለመፎካከር ኦርቶዶክሶች እኮ በሚል ትምህርትን አትገንባ። ፓራሳይት ይመስል የሰው ትምህርት ላይ ትምህርትህን ገንብተ ጥያቄ ስትጠየቅ ኦርቶዶክሶች እኮ ብለህ የምትመልስ ከሆነ ይሄ ክፉ በሽታ ነው። ሱባኤ ሁሉ ልትገቡበት ይገባል። ሰሞኑን ዜድን ጨመቅ ሲያደርጉት ምን ማለት ጀመረ? እኔ ስጋት አለብኝ። ምንድነው? የተለጠጠ ነገረ ማርያም ስላለ አለ። እንዴ ክፉ ትምህርት እኮ አጠገብ ነበረ። ኢየሱስ ለዓለም አልሞተም የሚለው ኢየሱስ የሞተው ለጥቂቶች ነው የሚያድነውም አስቀድሞ የተወሰኑትን ነው የሚለው ክፉ ትምህርት እኮ አለ። እሱ አላሳሰባቸውም። እውነት ለመናገር አሁን እዚህ ርዕስ ላይ ሁሉም አንድ ላይ አጋንንት ነው ያለውም ያላለውም አብረው ቁጭ ብለዋል እኮ። አይገርማችሁ? ሊያውም በማናምነው እነሱ በገመቱት ገና ተለጥጧል ብለው ባሰቡት የራሳቸውን ትምህርት ሽፍት ሊያደርጉ እየጣሩ ነው። ይህን ርዕስ እኛ አንቀበልም። ነገረ ማርያም ተለጠጠ አልተለጠጠ ብለን እነሱ ከአጀንዳ ልንቀበል ማለት ነው። አረዛው ጨርስ። ኢየሱስን የካደ ማህበረሰብ እያፈራህ ነው። በጣም አንድ የተመቸኝ ብዬ ጨርሳ አንድ የተመቸኝ እንትን አማንሻሎ እኛ ወጣቶቹ ሰከን ስንል ሽማግሌዎቹ እያፈሉ ነው ብሏል። እኔ ይስማማኛል፣ ማርያምን ይስማማኛል። ደግሞ ዓለም እንትን ያደረገችውም እዚህ ጋር አንድ ያልተደረገውም ሁለቱም ገፋ ብለው በሁለት ፀጉር እንዲህ አይነት መሆን ጥሩ አይደለም። መረጋጋት ያስፈልጋል። እና አምላካችንን ስለነካችሁ ነገረ ድህነትን የሚነካ ነገር ስላነሳችሁ እንደ ቀላል ዝም እንላችሁ አንችልም፣ ይከብደናል። ይህ ትልቅ ምንፍቅና ነው። ነገረ ማርያም አይነሳም፣ ነገረ ክርስቶስ ሲነሳ ላላችሁት ግን ራሳችሁ ይኸው አነሳችሁት። ነገረ ክርስቶስን ይነካል ዜዴ የተሳሳተው ስህተት ስትሉ ይኸው ወላዲተ አምላክ አትባልም እኮ ነው ያለው። ኢየሱስ አምላክ አይደለም አልነበረም ያለው ልጁ ያለው በቀጥታ ኢየሱስ አምላክ ነው፣ ማርያም ግን ወላዲተ አምላክ አትባልም ሲል አይ ይሄ ነገረ ክርስቶስን ይነካል አላችሁ። እኛም ማርያምን የምናነሳት እንዲህ ነው። እሷን ወላዲተ አምላክ ናት ስንል ክርስቶስን አምላክ ነው እያልን ስለሆነ የተያያዘው በዚህ ምክንያት ነው ማለት ነው። እና ለምን ታነሳላችሁ ምናምን ሲሉ ስለሰማው ነው። ይቅር በሉኝ፣ ረጅም አወራሁ። ሰላም ብያለሁ። እንዴት ናችሁ? ቶኒ አለን እግዚአብሔር ይመስገን። በገነጋ ዱፍቴ ኦቦሌሶ አካማ አንተ እሺ፣ አይቶ የሆነ ነገር ልል ነበረ ለቶ ያ እስቲ የተወሰነውን እኮ ተውኩት እኮ የሆነ ሪከርድ እየሰማኝ ምንድነው ድንግል ማርያምን ሳንሰብክ ምንድነው ድንግል ማርያምን ሳናነሳ ክርስቶስን መስበክ እንችላለን አለና ዮሐንስ አሁን ድንግል ማርያምን ሳያነሳ እኮ ዮሐንስ ወንጌል ምዕራፍ 1 እስከ 14 ሰብኳል ምናምን አለ።
ወይ ሎጂክ አያውቁ ወይ ደግሞ ትምህርት አያውቁ። በጣም ተቸገርን። የሆነ አንድ ግለሰብ ለማትረፍ ሲሉ ማለት ነው ለሃይማኖትም ለትምህርትም እንደማይጠነቀቁ የምታውቁት በዚያ አጋጣሚ። አሁን በእነሱ አባባል ለስቴክ ዴር ሎጂክ እና እስቲ ሎጂኩን እንወሰደው እንበልና ከአብ ተወለደ ሳትል ስለ ክርስቶስ እንደው መስበክ እችላለሁ እንደማለት ነው አይደል? እንደው ከአብ ተወልዷል ማለት ሳይጠበቅብኝ ስለ ክርስቶስ ብቻ ሰብካለሁ፣ ስላሴ ሳልሰብክ ክርስቶስን መስበክ እችላለሁ። እሳቻን አርጊመንት ማለት ነው። እንደዚህ አይነት አርጊመንት ምክንያቱም ከዮሐንስ 1 እስከ 14 ከአብ ተወለደ ምናምን የሚል ስለሌለ ማለት ነው። ግን ዮሐንስ ስለ እመቤታችን አልተናገረም፣ አልሰበከም ነው። ቃል ስጋ ሆነ የሚለው እኮ ባይዘወይ በጣም በጣም ቫስት የሆነ ትምህርት እኮ ነው። ቃል ስጋ ሆነ እንዴት ሆነ? ከድንግል ማርያም ወይ ደግሞ ባይዘወይ ስለ ድንግል ማርያም ሳልሰብ ስለ ክርስቶስ እሰብካለሁ ካል ወይም ግኖስቲክ ሆነ ትወጣታለህ። ኦፍኮርስ የትምህርታችሁ ምንጮች ሁሉ የመናፍቃን ማለት የፕሮቴስታንት ትምህርት ሁል ጊዜ ከተናገሩ የመናፍቅ ሶርስ አይጠፋበትም። ወይም ከድንግል ማርያም አይደለም ካልክ ወይ የኦንሊ ጂሰስ አይነት ትምህርት ትወስዳለህ። ከሰማይ የመጣ ነው ስጋው። ልክ እንደ ግኖስቲኮች አይነት ትምህርት ይዘህ ትመጣለህ። አለበለዚያ ባይነሰሲቲ ግዴታ ስጋው ከድንግል ማርያም የነሳው እንደሆነ ትመሰክራለህ፣ ታምናለህ፣ ታብራራለህ፣ ትገልጻለህ። ቃል ስጋ እንዴት ሆነ? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ሆኑ ነስቶ ልትል የግድ ያስፈልግሃል ማለት ነው። ይህን ካላልክ ክርስቶስ እንደ ግኖስቲኮች ስጋ አልነሳም ምትሃት ነው ወደሚል ትልቅ ሄሬሲ ትገባለህ። ወይም ደግሞ ከሰማይ ይዞት የመጣ ነው መገረፍ፣ መሰቀል፣ መታመሙ ፋንተም ነው ወደሚል ትልቅ ምንፍቅና ትወድቃለህ። ይህን ሁሉ የሚጠብቅልህ ምንድነው? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ቃል ስጋ ሆነ የሚለው የግድ ልትቀበል ያስፈልግሃል ማለት ነው። እና ይሄንን ትምህርት ለመሸፈን ወይም ደግሞ ይሄንን ክህደታቸውን ለመሸፈን ምንድን ነው ያሉት? አይ ከኦርቶዶክሶች አንጻር እኮ ነው የእነሱ የተለጠጠ ነገረ ማርያም ስለሆነ ከኦርቶዶክሶች አንጻር ነው የተነገረው ለማለት ደግሞ ሞከሩ። በደንብ ተለጠጠ ያሉት አሁን እኔ የሚያመጡ ጽሑፍ እንኳን አንብበው እንደማይመጡ ብታውቁት ወላዲታ አምላክ የሚለው ዴፊኒሽን ሲዘረዘር ማርያም ማህደረ መለኮት ርግቤ ሌላ እያሉ ነው የሚተነትኑት። ይሄ የተለጠጠ የወላዲታ አምላክ ዴፊኒሽን ነው አሉ። የወላዲታ አምላክ ትርጓሜ ነው እንዴ ማርያም? የማርያም ትርጓሜ ማርያም የሚለው ስም ትርጓሜ ሲተረጎም እንዲህ ነው ብለው የጻፉት ወላዲታ አምላክ የሚል ትርጓሜ ብለው አመጡ። እስቲ ጽሑፍ እንኳን አንብቡ የተወሰነ። ማርያም የሚለው ፊደል ትርጓሜ ሲተነተን አባቶች እመቤታችን ማርያም የሚለው ባይዘው በጣም ብዙ አባቶች ስለ ስሙ ብዙ ትርጓሜ ሰጥተዋል፣ ብዙ ማብራሪያ ሰጥተዋል። ከነዛ መካከል ማርያም ማለት ርህርህት ማለት ነው። ማርያም ማለት ስታር ኦፍ ሲ ብለው እነ ቅዱስ ጄሮምም ራሱ የባህር ውስጥ እንቁ፣ የባህር ውስጥ ኮከብ እያሉ ትርጓሜውን ይሰጣሉ። ማርያም የሚለው የቤተ ክርስቲያናችን ሊቃውንት ይህንን ማርያም የሚለው ፊደል ሲተረጎም አመስጥረው ከምን ጋር አገናኙት? ከመቤታችን ባህሪ ከመቤታችን ግብር ጋር። ማለት ማህደረ መለኮት ነው። ይህን ትቃወማለህ ማይ ብራዘር? ይህን ከተቃወምክ በኋላ ላይ እናየዋለን። ማህደረ መለኮት ነች አይደለችም እንዴ? ነች። ቀጥሎ ርግቤ ይቤላ ይላል። ርግቤ ይቤላ ማለት ርግብ የዋህ እንደሆነች ድንግል ማርያምም የዋህ ነች፣ እንደ ርግብ የዋህ ነች። አዘይንዶፍ ዘዴ ይህንም ትክዳለህ። ማቴዎስ ወንጌል ምዕራፍ 5 የዋሃን ብፁዓን ናቸው የእግዚአብሔር መንግስት ይወርሳሉና ይላል። እመቤታችን የዋህ አይደለችም? በጣም የሚያስደንቅ ነው። የእመቤታችን ርህርህት ነች መባሉ በጣም ነገረ ማርያም ተለጠጠ። ማይ ሴንት ኒስቶሪዮስ ሰለላሁ ዐለይሂ ወሰለም የሆነ ትምህርት እያስተማሩ የኒስጥሮስን ትምህርት ፕላስ ደግሞ የመሐመድን ትምህርት ኢየሱስ ጌታ ነው ሲባል እንደ አብርሃም ያለ ከዛ ደግሞ ስጋን እንጂ አምላክን አልወለደችም እያሉ የኒስጥሮስም የመሐመድም ትምህርት አዳቅለው የያዙ መናፍቃን አቅፈ ድንግል ማርያም ርህርህት ነች። በጣም ተለጥጧል ነገረ ማርያም። አር ዩ ሲሪየስ? እየቀለድክ ነው እንዴ?
እንዴ የምር በቃ ፓንች የሆነ ሄሬሲ እኮ ነው የያዛችሁት። የአንድ እንደው ንስጥሮስስ እንዲህ ያለ ምንፍቅና ራሱ አልያዘም። እውነት ለመናገር የእናንተ እኮ የባሰ ነው። በእርግጥ ከመሐመድ በኋላም ስለመጣችሁ አመጣጣችሁ ከእስልምና ነው የሚመስል፣ ክርክራችሁ በጣም የሚያስደነግጥ ከክርስቲያን የሚወጣ የማይመስል ይህ ጌታ ሲባል እንደ አብርሃም እንደተባለው ነው እያሉ የኦርቶዶክስ ነገረ ማርያም ተለጥጧል ብለህ ቀልድ ባትቀልጥ በጣም ደስ ይለኛል። ሲቀጥል እነሱ ሲነሱ የምር የኦርቶዶክሳውያን ነገረ ማርያም ተለጥጧል በሚል ነው አይደለም እኮ ባይዞ እንትናን ጌርሳምን ሰምታችሁታል? ቄርሎስ አናቴማ 12ቱ አናቴማ ላይ ድንግል ማርያምን ወላዲተ አምላክ የማይል አማኑኤልን አምላክ ነው የማይል እሱ የተረገመ ይሁን ብሏል። ይሄን አልቀበለውም አለ። ነገረ ማርያም ለጥጧል ያሉት ጀለስ ካለካ ምን እያለ ነው? የጉባኤ ኤፌሶን 12ቱ አናቴማ ራሳ ለካ ይቀበሉ። ካኒ ኢማጅን የቄርሎስ 12 አናቴማ ማለት በኤፌሶን ጉባኤ ተነርቦ በጉባኤው የተቀባይነት ያገኘ አናቴማ ነው። ሰው ሊደነግጥ ይገባል። 12ቱ አናቴማ 1 እና 3ን አልቀበልም እያለ ነገረ ማርያም ተለጥቷል። ወላሂ ነው የምትለው አንተ መቼ እግዚአብሔርን ወይም ደግሞ ክርስቶስን እንደማትሉ ተስፋ አደርጋለሁ። እንዲህ እያላችሁ ኦኬ። የመጀመሪያ አናቴማ የሴንት ሲሪል ወይም ደግሞ የኤፌሶን ጉባኤ ምንድን ነው የሚለው? if anyone refuses to confess that the Amanuel is in truth God, አማኑኤል አምላክ እንደሆነ የማይቀበል እሺ፣ and therefore that the Virgin Mary is mother of God Theotokos፣ ድንግል ማርያምም የአምላክ እናት እንደሆነ የማይቀበል for she gave birth after a fleshly manner to the word of God made flesh let him be anathema። ምክንያቱም እግዚአብሔር ቃልን በስጋ ወልደዋለችና እሷ የአምላክ እናት ነች የማይል ቢኖር እሱ የተወገዘ ይሁን። ይህን አይቀበሉትም ወገኖቻቸው። ይህንን የመሰለ ታላቅ ምንፍቅና አድበስብሰ ነገረ ማርያም ተለጥጧል ብለ እንደው ማምለጫ ልታረገው ትሞክራለህ። እኔ በጣም የሚያሳፍረኝ ማለት እነሱ ዞሮ እኔ ሁለቱም ወንድሞች ስማቸውን አለጥረውና በጣም ብዙ ሄሬሲዎች ስለሚናገሩ ኤክስፔክትድ ነው ከነሱ። ግን የሆነ አባቶችን እንቀበላለን እንደው የሆነ ትምህርት ላይ አባት ካላስደገፍክ ምናምን ብለው ሰውን ለመሸወል ለማስመሰል የሚሞክሩ አንዳንድ ሰዎች እንደው ድንግል ማርያም ወላዲተ አምላክ አይደለችም ማለቱ መናፍቅ አያስብለውም ከክርስትና ያስወጣውም የሚሉ ደፋሮች ደግሞ አሉ። የምራቸው ነው። አሁን ድንግል ማርያም ወላዲተ አምላክ አይደለችም ካለ አንድ ሰው ኢሚዲየትሊ በጣም ትልቅ ምንፍቅና ውስጥ ነው፣ ከክርስትና ውጪ ነው። እንዴት ድንግል ማርያም ወላዲተ አምላክ አይደለችም ማለት ኢሳይያስ 9:6ን አልቀበልም ውሸት ነው እያለ ነው። ድንግል ማርያም የአምላክ እናት አይደለችም ማለት ሉቃስ ወንጌል ምዕራፍ 1 ከቁጥር 40 ጀምሮ መንፈስ ቅዱስ በኤልሳቤጥ አድሮ የተናገረውን አልቀበልም እያለ ነው። ሰው ትንቢተ ኢሳይያስን አልቀበልም ሉቃስን አልቀበልም እያለ ክርስቲያን ምን አይነት ክርስቲያን? ወይም ደግሞ የምርም የሞንታነስ ተቀባዮች መሆናችሁን ግለጹልንና የሆነ ሉቃስ ወንጌል ብቻ ነው የምንቀበል። ሉቃስ ወንጌልም አትቀበሉ ማለት ዘ ኤንድ ኦፍ ዘ ዴይ ለካ ሉቃስ ወንጌል ላይ ነው ያለው። ምንድነው የምትቀበሉት? ቆይ ሲቀጥል ወላዲተ አምላክ አይደለችም ማለት ይገባችኋል? ክርስቶስ አምላክ አይደለም ማለት ነው። የተወለደው ሕፃን አምላክ አይደለም እያለ የተወለደው ሕፃን አምላክ አይደለም። የተወለደው ሕፃን አምላክ አይደለም ብለህ ከድህነት አትወጣም ማለት ይሄ ከድህነት ያስወጣ ማን ነው የተወለደው ታዲያ? ሰው ነው። ለወት ስብሐትና እና በጣም ይህንን የመሰለ ምንፍቅና ራሳችሁን ለማጃጃል እታች ያለው የሚሰማችሁ ለማጽናናት ስትሉ ለማድበስበስ አትሞክሩ። የእናንተ ስለተለጠጠ ነው ምናምን። እኛ ቢያንስ ትምህርቶቻችን
የነገረ ማርያም ትምህርታችን የታወቀ ነው። ድንግል ማርያም የነገረ ማርያም ራስ ወይም መሰረት ወላዲተ አምላክ ቴዎቶኮስ ማሂደረ መለኮት የሚለው ትምህርት ነው። የድንግል ማርያም የክብሯ ሁሉ መሰረቱም ጉልላቱም የአምላክ እናት የሚለው ከአምላክ እናት ውጪ ሊለጠጥ የሚችል ትምህርት ምንም ልታመጣ አትችልም። ባይዘ ድንግል ማርያም እንደው አምላክ አንላትም ኦፍኮርስ። ስለዚህ አምላክ እስካላልናት ድረስ ከወላዲተ አምላክ የሚበልጥ እንደው ለጠጥክ ተብሎ ከወላዲተ አምላክ በላይ ምን ልታመጣ ነው? ቆይ ትምህርት ተብሎ ድንግል ማርያምን አከበርኩ ብትል አምላክን ወልዳለች የአምላክ እናት ነች ከሚለው ትምህርት በላይ ምን ልትላት ነው? ቆይ ምን እንላታለን? እናታችን አልናት። ይሄ ለእመቤታችን ክብር ሳይሆን ባይዞ ሐሳር ነው። ምኑ ክብር ነው? የኃጢአተኛ እናት መባል ለእሷ ክብሯ ነው? ምኑ ክብር ነው እንዴ? ክርስቶስ የፍጥረታት ሁሉ ባለቤት እናት ተብላ አንተ እናት ስለተባለች ምትከብር መሰለ? ወይስ ደግሞ አማላጅ መባሏ ድንግል ማርያም ትለምናለች መባሉ የሚያስከብራት ነው እንዴ የሚመስላችሁ? እንዴት ነው የሚያስከብራት? የአምላክ እናት ከሚለውና እንደው ስለኛ ትለምናለች የሚለው የትኛው ነው የከበረው? ማሰብ ለሚችል አይምሮ እንኳን ድንግል ማርያም ቅዱሳንም ሁሉ ይለምናሉ። እንኳን ቅዱሳን ይቅርና ኃጢአተኞች እኛ ኃጢአተኞች ራሱ እንለምናለን። ይሄ ክብር አይደለም። የምን መከበር ነው? በቃ ድንግል ማርያምን ሰው ፈርጦ ተነስቶ ወርዶ ወጥቶ የአምላክ እናት ከሚለው ክብር በላይ ሊያመጣ ምንም አይችልም። ማለት መላእክት ራሱ ማለት እኮ ባይዘው መላእክት ራሱ ይህንን ክብር ሊያመጡት አይችሉም። ከፍጥረት በሙሉ ፍጥረታት ሁሉ ተደምረው ይህንን ክብር ራሱ ሊያገኙት አይችሉም። የአምላክ እናት የሚለው ክብር። ስለዚህ ከዚህ በላይ ነገረ ማርያም ተለጠጠ ምናምን እንዴት ነው ሊለጠጥ የሚችለው? ራሱ ራሳችሁን ባትሸውዱ፣ ራሳችሁን ደግሞ በምንፍቅና ውስጥ ባታጽናኑ መልካም ነው። ኦኬ። ሁሉም አባቶች ድንግል ማርያም የአምላክ እናት ነች የማይል ቢኖር የተወገዘ የተረገመ ከቤተ ክርስቲያን የወጣ ነው። ይሄ ባይዘው ቤተ ክርስቲያን ከተከፈለች በኋላ ምናምን እንኳን አይደለም። ቤተ ክርስቲያን አንድ በነበረችበት ሰዓት ዓለም አቀፋዊቷ ቤተ ክርስቲያን ያስተማረችው የሰበከችው ኦኬ ይሄንን የካደውን መናፍቅ ደግሞ ያወገዘችበት የታመነ ትምህርት ነው። ምንድን ነው ሃይማኖትን የሆነ ሰው እንደዚህ ስላለ ብለህ አትመሰርትም። አሁን እኛ ፕሮቴስታንቶች ድንግል ማርያምን ስለሚጠሏት አይደለም አማላጅ ነች ወይም የአምላክ እናት ነች የምንለው። የሆኑ ሰዎች ስለሚጠሏት በቃ እንደዚህ ብለን ትምህርት እንመስርት አይባልም። በጣም የሚገርም ወላዲት አምላክ ማንላት ኦርቶዶክሶች እንደዚህ ስለሚሉ ምትል ከሆነ ስለዚህ በእኛ ማለትና አለማለት ነው ትምህርት የሚመሰረተው ማለት ነው። ኦፍኮርስ ከኛ በኋላ መገኘትም እየተናገርክ ነው። ፕላስ ደግሞ ለምንፍቅና መጀመሪያ እኛ የምንለውን እየሰማ ነው ምንፍቅና የምትናገረው ማለት ነው። እስኪ አንድ እስላማዊ እንጂ ክርስቲያናዊ ተግባር አለም። ኦኬ ክርስቶስ ያስተማረው ትምህርት እንደው አይሁዶች እንዲህ ስላሉ እኛ እስቲት ሙስሊሞች ናቸው ማለት መሐመድ ነበር እንደዚህ አይነት ትምህርቶች የሚያነሳው። ክርስቲያኖች እኮ እና አይሁዶች እኮ ቆመው ነው የሚቀብሩት። ስለዚህ ከነሱ ጋር ተቃራኒ ሆኑ፣ ቁጭ ብላችሁ ቅበሩ ይላል። ጺማቸውን አይቀቡም ቀለም። ስለዚህ ከነሱ ጋር ተቃራኒ ለመሆን ምንድነው ጺማችሁን ቀቡ ምናምን። ትምህርቶቻቸው ከእኛ ጋር ለመቃረን የሚያደርጉት ሙስሊሞች ናቸው። እነዚህ ብዙ ነገራቸው ቀደምን ብያለሁ ከእስልምና ጋር ይመሳሰላል ስል ጥላቻ ምናምን እንዳይመስላችሁ፣ የምሬን ነው። ወላዲት አምላክ አይደለችም ያለው እኮ እናንተ ስለምትለጥጹት ነው። አሪስ እንዴ ከመሐመድ በምንድነው የምትለዩ? ክርስቲያኖችና አይሁዶች እንደዚህ ስለሚያደርጉ ከእነሱ ለመለየት እንደዚህ በሉ ብሎ ትምህርት እንደመሰረተው እናንተም ኦርቶዶክሶች ወላዲት አምላክ ስላሏት ከእነርሱ ጋር ለመቃረን ብለን ነው። ኦኬ ምን ስማችሁን ለመደገፍ ፕሮቴስታንት ስለሆናችሁ እውነትን ተቃውሞ ለመቆም ካልሆነ በስተቀር እናንተ እንደዚህ ስላላችሁ ነው እንደዚህ ያልነው። እዚህ ጀስቲፊኬሽን ራሱ እንዴ ማብራሪያ ራሱ ይሆናል እንዴ? እምነት ለምንድን ነው እንደዚህ አይነት እምነት የያዝከው ስትባል
ከእነሱ ጋር ለመቃረም ብዬ ነው እነሱ እንደዚህ ስለሚሉ ብለህ ማብራራት ራሱ እኮ ልታፍሩ ነበር የሚገባችሁ። በድፍረት በቃ ወጥተህ እናንተ እኮ እንደዚህ ስለምትሉ ነው እንደዛ ያሉት እንጂ እና ከባድ ነው ይሄን ለማለት ነው። እንትን እንደሚሉት እኮ ማለት ነው የዋዳ አይደል? ማን ነው እግዚአብሔርን አባት ለምንድን ነው የማትሉት ሲባሉ ሙስሊሞቹ አባት የሚለውን እናንተ ስላበላሻችሁት ይላል። ኦፍ ኮርስ አብሮጌሽን አብሮጌት ተደርጓል ይላል። ክርስቲያኖች አላግባብ ስለተጠቀሙበት አንተረውም እንደሚሉት ማለት አታች አንድ ሰው ወንጌል ስለ ኢየሱስ ነው ስለ ክርስቶስ ነው ብሎ ይጠቅሳልና ይቺ ጥቅስ ብዙ ጊዜ ያላግባብ የምትጠቀስ ጥቅስ ነች። ወንጌል ስለ ኢየሱስ ነው፣ ወንጌል ስለ ልጁ ነው፣ ስለ ክርስቶስ ነው ማለት ወንጌል ሌላ አካላትን አይመለከትም ማለት አይደለም። የወንጌል የምስራቹ በክርስቶስ በኩል የመጣ ነው። በእሱ ሰው መሆን በምድር ላይ ተመላልሶ ተገኝቶ ያስተማረው ትምህርት ነው። እሱ ያደረገው ስራ ነው የምስራቹ ማለት ነው እንጂ ከክርስቶስ ሰው መሆን የተነሳ የከበሩ ሰዎች የሉም ማለት አይደለም። እንደነ ዳዊት የክርስቶስ አባቶች ተብለው እና አብርሃም እና ዳዊት አልከበሩም እንዴ? ከዳዊት በስጋ የመጣ እኮ ነው የሚለው ጳውሎስ። ወንጌል ስለ ልጁ ነው ካለ በኋላ እሱም ከዳዊት በስጋ መጣ ይላል። ከዳዊት ዘር ዳዊትን ለምን ጠራው? ቃል ኪዳን ስለተሰጠው፣ ትንቢት ስለተነገረለት፣ ከዘርህ በዙፋን ላይ ያስቀምጣለሁ የሚል ቃል ኪዳን ስለተገባለት እኮ ነው። ወንጌል ስለ ክርስቶስ ነው ማለት በክርስቶስ የከበሩ ከፍ ከፍ ያሉ ሰዎች የሉም ማለት አይደለም። እንኳን እነ ቅድስት ድንግል ማርያም አባቶች፣ ነቢያት፣ ሐዋርያት ቀርቶ እኛም በክርስቶስ ከብረናል። እሱ ሰው በመሆኑ እኛም ድነን የእግዚአብሔር ልጆች ሆነናል። እኛም ከብረናል። ስለ እኛም ነው ወንጌል ማለት ነው። ስለዚህ ወንጌል ስለ ልጁ ነው ማለት አንደኛ እስራኤል ያኔ የማይቀበሉት የክርስቶስን ሰው መሆንና እሱ ዓለምን ማዳኑን ነው። ስለዚህ የሚሰበክላቸው የምስራች እሱ ነው። የነ አብርሃምን የነ ዳዊትን በብሉይ ኪዳን ያሉ ቅዱሳን ታሪክ ምናምን ለእነሱ እንግዳ አይደለም እና ቅዱስ ጳውሎስ ዋናውን ርዕሱን ነው የተናገረው ወንጌል ስለ ልጁ ነው ብሎ እንጂ ከልጁ ጋር የሚገናኝ ሌላ ታሪክ የለም ማለት አይደለም። ከልጁ ጋር ለምሳሌ ድንግል ማርያም ትገናኛለች። ይኸው የክርስቶስ እናት ነች። ወንጌል ይመለከታታል ማለት ነው። እኛንም ይመለከተናል። ስለኛ ሰው የሆነው ሲጀመር ስለ ክርስቶስ ያልሆነ ምን ነገር አለ? ቤተክርስቲያን የምታስተምረው ስለ ነገረ ቤተክርስቲያን ብናስተምር እኮ ስለ ክርስቶስ አካል ነው። የቤተክርስቲያን አንድነት፣ አንዱ ለአንዱ ስለ መጸለዩ፣ ስለ ቅዱሳን ምልጃ ብናወራ እኮ ኢትስ አባውት ክራይስት የክርስቶስ አካሉ ነች ቤተክርስቲያን። ስለ ቅዱሳን ማውራት ራሱ እኮ ስለ ክርስቶስ ማውራት ነው። ለምን እንደ ክርስቶስ እነሱን ለማዳን አይደል እንደመጣው? እነሱን በእነሱ አይደል እንደ እሱ የማዳን ስራ የሚገለጠው የሚታወቀው? ባከበራቸው፣ ባዳናቸው፣ ወደ መንግስቱ ባፈለሳቸው፣ ቃል ኪዳን በገባላቸው ቅዱሳን በእነሱ እኮ ነው የክርስቶስ ክብር ራሱ የሚገለጠው ማለት ነው፣ የሚታየው በቤተ ክርስቲያኑ ነው። ስለዚህ ወንጌል ስለ ክርስቶስ ነው ማለት መጽሐፍ ቅዱስ ስለ ሌላ አያወራም ወይም ሌላ ጉዳዩ አይደለም ማለት አይደለም። ወንጌል ስለ ክርስቶስ ነው ብሎ አንድ ሰው በዚህ ብቻ ካቆመ፣ እሺ ወንጌል ስለ አባት አይደለም? ስለ አብ አይደለም? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷልና የተባለ አብ ነው። ስለ መንፈስ ቅዱስስ አይደለም? ወንጌል መንፈሴን እልክላቸዋለሁ፣ የእውነት መንፈስ ይመጣል፣ ወደ እውነት ሁሉ ይመራቸዋል የተባለው መንፈስ ቅዱስ ወንጌል ስለሱ አይደለም ነው? ክርስቶስ ስለተወለደበት ስለ እስራኤል አይደለም ወንጌል? የእስራኤል የተስፋ ፍጻሜ አይደለም እንዲህ ወንጌል ነው። ስለዚህ ወንጌል ስለ ልጁ ነው ማለት በቃ ሁሉም ነገር ሚኒንግ የሚያገኘው ትርጉም የሚያገኘው የሚከብርበት ክርስቶስ ነው፣ በክርስቶስ የተገኘ ነው፣ በሱ መምጣት የተፈጸመ ነው ለማለት። እንደውም መዝሙረ ዳዊት ላይ ውስተ ርዕሰ መጻሕፍት ተጽፈ በእንቲአከ ይላል አይደል? በመጽሐፍት ሁሉ ራስ ስላንተ ተጽፏል ይላል። ክርስቶስ ራሱ ነው የወንጌል አርዕስት ሆኖ ተጻፈ እንጂ ወንጌል ስለሌላ አይመለከትም። ወንጌል ስለ ቅዱሳን አይመለከትም።
ወንጌል ስለ ቤተ ክርስቲያን አይመለከትም። ወንጌል ስለ መላእክት አይመለከትም። ወንጌል ስለ ፍጥረት አይመለከትም ማለት አይደለም። ወንጌል እኮ ለፍጥረት ነው። እንኳን ግይዛን ላለን ሰዎች ቀርቶ ለፍጥረታት ራሱ ወንጌል። ምክንያቱም ቅዱስ ጳውሎስ ሮሜ 8 ላይ ምን ይላል? ፍጥረት ራሱ በባርነት ተይዞ ነበር ይላል እኮ። ፍጥረት ራሱ በሰው ልጅ ኃጢአት ምክንያት ፍጥረታት ራሱ በባርነት በኮራፕሽን በጥፋት ተይዘው ነበረ እና የእግዚአብሔርን ልጆች አርነት ይጠባበቃል ይላል። ፍጥረት ስነ ፍጥረት ራሱ ይማቅቃል። ምንድነው ይቺ ዓለም ወደ መንግስተ ሰማያት እስኪፈልስ ድረስ ፍጥረት ያንን ይጠብቃል። የእግዚአብሔር ልጆች አርነት ይጠብቃል። ፍጥረት በእግዚአብሔር ልጆች መዳን ፍጥረት ራሱ አብሮ ነው የሚፈወሰው። ሰማይና ምድር ሳይቀር ማለት ነው የሚታየው ፍጥረት ሁሉ። ስለዚህ ወንጌል እኮ ኮዝሚክ ነው፣ ስለ ስነ ፍጥረት ሁሉ ነው እና ይቺ ወንጌል ስለ ልጁ ነው፣ ወንጌል ስለ ክርስቶስ ብቻ ነው እያሉ ሌሎችን የቅዱሳንን የቤተ ክርስቲያንን በክርስቶስ ምክንያት የመጡትን ነገሮች ሁሉ ወደ ጎን ማለት ቅዱስ ጳውሎስን ያለ አግባብ መጥቀስ ነው የሚሆነው ማለት ነው። ምክንያቱም ቅዱስ ጳውሎስ ስለ ቤተ ክርስቲያን የጻፈውን አላነበቡም? እንደ ኤፌሶን ላይ ስለ ቤተ ክርስቲያን ምንድን ነው ያለው? ቤተ ክርስቲያን የክርስቶስ ሙላቱ ነች ነው የሚላት ቤተ ክርስቲያን እና ስለ እሷ ራሱን አሳልፎ ሰጠ። የክርስቶስ አካሉ ነች ነው የሚላት ቤተ ክርስቲያንን። ቤተ ክርስቲያን ማለት የቅዱሳን ህብረት ነው። ስለዚህ ወንጌል የክርስቶስ አካል ስለሆነች ስለ ቤተ ክርስቲያንም ነው፣ ስለ ቅዱሳንም ነው። ከዚያ ከክርስቶስ አካል ውስጥ ደግሞ የጎላችው ከሁሉም ከፍ ያለችው ወደር የሌላት አምላክን በስጋ የወለደችው የአምላክ እናት የሆነችው ድንግል ማርያም ነች እና ይህንን ሁሉ ሚስጥር ይህንን ሁሉ ታላቅ ነገር ወንጌል ስለ ልጁ ነው ብሎ ይህንን ማጥፋት አይቻልም። ያለ አግባብ መጥቀስ ነው የሚሆነው ጳውሎስን ማለት ነው። ይቅርታ ሌሎች አንዳንዴ ሳይናገሩ ሁለት የተናገሩ